ጅማ እንዴት ነች አሁን ያለችበት ሁኔታ? ጅማ በጣም አሪፍ ነው ያለችው። ለመጨረሻ ጊዜ ያየኋት ጅማን ከ7 አመት በፊት ነበረ። አሁን ጅማ በቃ ይሄ መሰረተ ልማቷ ተስፋፍቷል። ቤተ መንግስቱ ታድሶ ሌላ ተአምር ሆኗል። እንደገና ደግሞ ወንዞቿም ተሰርተዋል በሚገርም ሁኔታ። ከተማው በጣም ደስ ይላል። የጅማ መለያ የሆነው ይሄ ቡና ነው። ልክ ስትገቡ ጅማ የሚታወቀው በቡናው ነው። አቀባበል የሚያደርጉልህም ሁሉም ሰው በደስታና በፍቅር ደስ የምናየው ጅማ ነው ማለት ነው። ኦኬ ጅማ ነው። እንግዲህ ኮሪደር ልማቱ ሁሉም ከተሞች ላይ እየደረሰ አይደል ያለው? ተመሳሳይ ነው። ልክ ድሮ ከሌላ ከክልል ከተሞች የሚመጣ ሰው ወደ አዲስ አበባ ብዙ አዲስ ነገር ነው ያይ ነበር። አሁን ግን ብዙ ከተሞች ተመሳሳይ ልማት ላይ ናቸው ያሉትና አንድ አይነት ነገር ታያለህና የአባጅፋር ቤተ መንግስትም በጥሩ ሁኔታ ታድሷል። እንደገና ደግሞ ልክ ስትገባ አደባባዩ ጋር መለያ የሆነው መጀመሪያ እየታየ ነበር አሁን ቪዲዮ ላይና ሲኒ የቡና ሲኒ በትልቁ ታያለህ እንደገባህና ከኤርፖርት ስትመጣ መንገድ ላይ ነው የሚታየው። ስለዚህ የገባሁት ቆንጆ ቡና የሚፈላበት ከተማ ላይ ነው ትላለህ ታስባለህ እንደዛና በጣም አምሮባታል ጅማ በጣም ቆንጆ ነው ያለችው። ይሄ ከተማነት መንፈስ በርግጥ ጅማ ከድሮም የሰለጠነች ነች። ከጣሊያን ጊዜ ጀምሮ ሲኒማ ቤት የነበራት ፋብሪካዎች የነበሯት በጣም ብዙ የጎረቤት ሀገር ነጋዴዎችም አረቦችን ጨምሮ ብዙ የንግድ እንቅስቃሴ የሚደረግባት ከተማ የነበረች ነች። አሁን ደግሞ ያላትን ነገር በጣም ተውቦ በደንብ እንደምታዩት ወንዞቿን በደንብ ተሰራርተው ሌላ ታሪክ ላይ ነች ያለችው። በጣም ነው ደስ የሚለው በእውነት ደስ ብሎኛል ያየሁት ነገር። የኮሪደሩ ልማት ኦልሞስት አዲስ አበባ ካለው ጋር በጣም ተቀራራቢ ከመሆኑ የተነሳ የት እንደነበረ ለመለየት እንደው ስለነገርሽን ነው። በዚህ ልክ ደግሞ ማታ ላይ ሰው ንፋስ ሊቀበል ከልጆቹ ጋር ወጣ ሲል እንደዚህ አየር የሚቀበርበት ቦታዎች ደግሞ በዚህም ልክ መስፋፋታቸው ቅድም የሚያየን የነበረው ነገር ነበር። የቡና ሀገር ናት ብለናል። ከዛ ጎን ለጎን ደግሞ የፍራፍሬም ሀገር ናት፣ ለምለም ናት፣ ብዙ ነገር ታበቅላለች። እነዛም ነገሮች ደግሞ ፋብሪኬትድ ሆነው ሲዘጋጁ ቅድም በነበረው ምስል እየተመለከትን ነበረ። የህልው አቀማመጧ እጅግ በጣም ነው የሚያምረው። ኤዱ ጅማን ይሄን ያህል ካለች በርግጠኝነት እኛ ደግሞ ወደ ጅማ ሄደን የነዋይ ደበበን ዘፈን እየሰማን እንሄዳለን። በጣም እግሬን ወደ ጅማ ፍቅር አመላለሰው ነው አይደል የሚለው ነዋይ እውነቱን እኮ ነው። ስትሄድ ደግሞ ተመሳሳይ የትም ቦታ ስንሄድ እኛ ጋዜጠኞች ነን። ኢትዮጵያ ከጫፍ ጫፍ ስንሄድ ተመሳሳይ ባህሪ ነው የምናገኘው አይደለ? የትም ቦታ ስንሄድ ኢትዮጵያውያን እንግዳ ተቀባይ ናቸው የሚባለው ወሬ አይደለም፣ ትክክለኛ መገለጫቸው ነውና ጅማም ስትሄድ እንደዛ ነው። ደስ ይልሃል በየቦታው ስትሄድ የቡና እጣኑ ሽታው እንደዚሁ እንደገና የሰው ፈገግታ። ለምሳሌ አሁን ጅማ የሚታወቁበት የእንጨት ስራዎቻቸው የእደ ጥበብ ውጤት አለ። መቀመጫዎች አሉ። ይሄ በርጩማ የሚባለው የቡና መዘርጊያ ስኒ አለ አይደል? የስኒ መዘርጊያ ረከቦት፣ የቡና ማቅረቢያ፣ ይሄ በገበቴ የሚሰሩ ነገሮች አሁን በፋብሪካ የሚያልፉት ነገር እየቀሩ ወደ ባህል እየመጣን ነው። ባህላዊ ቤቶችም ስትሄዱ የምታዩዋቸው የእንጨት ስራዎች በሙሉ ምንጫቸው በአብዛኛው ከጅማ ነውና የጅማ ነው እንላለን እኮ በተለምዶ የእንጨት ስራው ከጅማ የመጣ የእንጨት ስራ ነው ይባላልና እዛ ለመግዛት ስንሄድ ራሱ በቃ የነበረው አቀባበል ነግራችሁ አልችልም። በነፃው ሰጁ ማለት ነው የቀራቸው። እኔ ስለ ጅማ ሲታሰብ እንዳላችሁት በነዋይ ዘፈን ነው በደንብ ጅማን የማየት ናፍቆት አይቻት አላቅም። በርግጥ ግን በቅርቡ ወደ ደቡብ ሂጃል ነበር። ጊቤ ሸለቆ ደረስኩና የነዋይ ዘፈን ትዛለኝ እና ከጊቤ ባሻገር አራለች አንዲት ሰው በፍቅር በናፍቆት ልቤን ምታመላልሰው ምናምን ነው የሚለው አቦል ጀባብላ። ከዛ ነዋይ የዘፈነለት ጊቤውን ይሄ ነው ስላው ይሄ ነው ጅማ ተቃርበናል ማለት ነው። ደግሞ 100 ኪሎ ሜትር ይቀረናል። በቃ ሰውየው ጅማ ለመግባት በጣም ቸኮሎ ነው እንጂ አልደረስንም ገና 100 ኪሎ ሜትር ይቀረናል። ስሜቱ ይመጣል። ልካው ጊቤን ስትሻገር አሉ አይደል? ይሄ አይታናቸው ለምሳሌ ወደ ለሰሜን ብዙም አይታወቁ ፍራፍሬዎች እንደነ ግሽጣ አይታላ ብዙ አይነት ፍራፍሬዎች የሚሸጥበት ነውና ከዛ ጀምሮ ወደ ጅማ እስከም አልፈህም ቢሆን በጣም ይሄ ወደ ጅማ ቀረብክ የሚያስብሉ ስሜቶች ስላሉት ነው እንደዛ ያለው። የሚገርም ነገር በጅማ የታወቀ ባንድ አለ፣ የባህላዊ ባንድ ሸነን ጊቤ ባንድ ነው የሚባለው እሱ ራሱ የሚገርም። ስለዚህ ከጊቤ ጀምሮ ጅማ ነው ለለና ሙዚቃ ደግሞ በደንብ ነው ስሜትን የሚያጋባው። ተረድቻለሁ እንደማቃት እንደኖርኩባት ያህል ይሰማኝ በደንብ። በዋናነት የሄድሽው ለስፖርት ፌስቲቫሉ ነው። በሀገር አቀፍ ደረጃ ጅማ ነበር የዘንድሮ የስፖርት ፌስቲቫል። እንዴት ተጠናቀቀ? በተለይ አሁን ስፖርቱን ላለመተው
በስፖርት ሰበብ ደግሞ መሰብሰብን ብዙ ያለ መውደድ ከብዙ ነገር አንፃር ማለት ነውና እንደዚህ አይነት ጉዳይ ውስጥ ከሰነባበትን ትንሽ ከራርመናል። ጅማ እጅግ በጣም ሰላም በሆነ መንገድ ተጠናቋል የስፖርት ፌስቲቫሉ ሲባል ሰምቻለሁ። እሱን ጨምሮ እስቲ በደንብ አስታውሺ። የሄድኩት ለስድስተኛው የመላው ኢትዮጵያ ጨዋታዎች መዝጊያ ፕሮግራም በቀጥታ ስርጭት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ይተላለፍ ነበርና ያንን የመዝጊያ ስነ ስርዓት ለመስራት ነው። ለ10 ቀናት ሲካሄድ የነበረ የመላው ኢትዮጵያ ጨዋታዎች ነበረ። በ26 የስፖርት አይነቶች ነበረ ሲካሄድ የነበረው። እንግዲህ ይህ የመላው ኢትዮጵያ ጨዋታዎች ለ9 አመታት ተቋርጦ ነበር። አሁን ከ9 አመታት በኋላ ያስጀመረው የኢፌዴሪ ባህልና ስፖርት ሚኒስቴር ነው። አዘጋጁ ባህልና ስፖርት ሚኒስቴር ይሁን እንጂ ደግሞ ዝግጅቱ የተካሄደበት ደግሞ ኦሮሚያ በኃላፊነት ተቀብሎ ጅማ ከተማ ላይ ነው የተካሄደው እንዳያችሁትና ፍጹም ሰላማዊ ነበረ። የዚህ አይነት የስፖርት ውድድሮች ሲካሄዱ በጣም ብዙ ተሳታፊዎች ይኖሩታል። እዚህ ቦታ ላይ እንኳን በስፖርት ለመወዳደር ብቻ ከ5000 በላይ ተሳታፊዎች መጥተው ነበር። ተወዳዳሪዎች ከመላው ኢትዮጵያ ሀረሪ ስትቀር ሁሉም ክልሎችና የከተማ አስተዳደሮች መጥተዋልና ተሳትፈዋል። በ26 የስፖርት አይነቶች ነበረ። በጣም የሚገርሙ አቋም ያላቸው ነገ ኢትዮጵያን ሊያስጠሩ የሚችሉ የስፖርት ብቃት ያላቸው ታዳጊዎችን ማየት የተቻለበት የስፖርት ጨዋታዎች ወይም ውድድሮች የተካሄደበት ነበርና የዚህ አይነት ውድድሮች መካሄዳቸው ፋይዳቸው አንደኛ ቀደም ሲል እንዳልኩት ኢትዮጵያን የሚወክሉ አዳዲስ አትሌቶችን እንፈጥራለን። አዳዲስ የእግር ኳስ አዳዲስ የተለያዩ ስፖርቶች በዋናም በሁሉም ስፖርት አይነቶች የተደበቁ ችሎታዎችን ማውጣት የሚቻልበት ነው። ሌላውና ዋናው ግን ኢትዮጵያ ብዙ መልክ ያላት ናት። ህብሯ በጣም ብዙ ነው። ስለዚህ እዛ ቦታ ላይ መገናኘታቸው የባህል ልውውጥ ያደርጋሉ። ሁሉም ወጣቶች ሁሉም የስፖርት ተወዳዳሪዎች እንደገና ደግሞ የእርስ በርስ ትውውቅ ያደርጋሉ። ማን ከየት ነው የመጣው፣ ምን አይነት ባህል አለው፣ ምን አይነት ቋንቋ ይናገራል፣ ምንድነው የሚወደው፣ ምንድነውስ የሚያስደስተው የሚለውን ነገር አንድ ላይ ሲያሳልፉ የሚፈጥሩት ኢትዮጵያዊነት ህብር አለና በዚህ ውድድር ከሁሉም በላይ በጣም ሁሉም የተደሰተበት ምንም ኮሽ ሳይል ሁሉም ተከባብሮ ሁሉም በደስታ ሲያልፉ ራሱ መጨረሻ መዝጊያው ላይ መድረክ ላይ ነበርኩኝና የየክልሉና የከተማ አስተዳደሮች ተወካዮች በክቡር ትሪቡን ፊት እየታዩ ያልፉ ነበረ ወደ ተዘጋጀላቸው የክብር ቦታና ይዘው ያልፉ የነበሩት ጅማን ኦሮሚያን እናመሰግናለን የሚል ፖስተር ይዘው ነበር የሚያልፉት። ምክንያቱም የተደረገላቸው አቀባበል በጣም አስደስቷቸው ነበረ። ሆቴሎች፣ ሬስቶራንቶች፣ ካፌዎች፣ ሌሎችም የአገልግሎት መስጫ ተቋማት ከነበሩበት 5 ሳንቲም አልጨመሩ። እንግዶቻቸውን በክብር ነው ያስተናገዱት። እንደገና ጅማ የሚገኘው ዩኒቨርሲቲ ደግሞ ለስፖርት ውድድሩ የሚጠቅሙ በጣም ብዙ የስፖርት ማዘውተሪያ ስፍራዎች ለዚሁ ሲባል ገንብቶ ነው የጠበቃቸው። የከተማ አስተዳደሩም እንደዚሁ በትልቅ አቀባበል ነው የተቀበላቸውና እንደገና የኦሮሚያ ወጣቶች ማህበር ደግሞ በበጎ ፈቃድ 10ሩንም ቀን እዛው ነበሩ ሲያስተባብሩ ነበረ። የሰላምና የጸጥታ ባለሙያዎችም እንደዚሁና እጅግ በጣም ደስ የሚል ተከባብረን ይህ ኢትዮጵያዊነት የሚለው ስሜት በደንብ የተንጸባረቀበት ነበርና ደስ ሲል ነበር። ውድድሩም አሪፍ ነበረ። መጨረሻ ላይ የመዝጊያው ስነ ስርዓት ላይ በወንዶች የእግር ኳስ ጨዋታ ኦሮሚያና ደቡብ ተካሂዶ ነበረ። አዘጋጁ ዋንጫውን አንስቷል እና ረጅምና በጣም አስደሳች ፕሮግራም ነበር መዝጊያ ስነ ስርዓቱ የነበሩት የክብር እንግዶችም በጣም በደስታ ነበር እንዲጠናቀቅ ሆነው። መክፈቻው ላይ እንደምናስታውሰው ክብርት ሚኒስትርና የባህልና ስፖርት ሚኒስትርና ክቡር ምክትል ጠቅላይ ሚኒስትር ተገኝተው ነበር። በዚሁ በመዝጊያው ደግሞ እንደዚሁ ታላላቅ እንግዶች ተገኝተዋል። ሚኒስትር ዴታውን ጨምሮ የጅማ ዞን አስተዳደርና ሌሎች የከተማ አስተዳደሮች ተገኝተው ነበርና ጥሩ ጊዜ ነበረ። በእኛም እንግዲህ ከሌሎች ከተሞች የመጡ ከሌላ ክልል የመጡ በርካታ ወገኖቻችንን የመተዋወቅና የአድናቆት የመስጠት ፕሮግራም ካይተል ነበር። አድናቆት በስፋት የመከረ እናመሰግናለን። ቆንጆ መረጃ ነው የነገርሽኝ። በጣም ኢንትረስቲንግ ጊዜ እንደነበር ያስታውቃል። አዎ እንደዚህ አይነት ነገሮች ራሱ እኮ እሺ በጣም በሰላም ሆነው ሲያልፉ ብዙ ጊዜ ኢሹ አድርገን ስናነሳው የነበረው ይሄ ስፖርታዊ ኢቲክስ የምንለው ነገር ጨዋታ በሰላም ሲያልቅ ደጋፊም በሰላም ሲለያይ
ተፎካካሪም በሰላም ሲለይ ስሙዝ የሆነ ነገር ሲኖር ስፖርታዊ ኤቲክሱን ነው በዋነኝነት የምናነሳውና እሱ ደግሞ ትልቁ መሰረት ነው የሚመስለኝ ለስፖርት ስናነሳ ልክ ነሽ የበለጠውን ደግሞ ዘርዘር አድርገው ከሙያ አንፃር ይበልጣል ያሳየናል ያስደስሰናል ብዬ ተስፋ አደርጋለሁ ባልደረባሽ እዛ ስለነበረ ማለት ነው አዎ የምስጋና ምስክር ወረቀትም ከሚዲያዎች ኤንቢሲ አንዱ ተሸላሚ ነበረ አራችን ላይ ለዚህ ዝግጅት መሳካት ከፍተኛ አስተዋጽኦ የኛው ኤንቢሲ ኢትዮጵያ አስተዋጽኦ ስላደረገ የምስክር ወረቀት ተሰጥቶታል በጣም አሪፍ